ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን በዓለም አቀፍ ደረጃ ላይ በኤሌክትሪክ መኪኖች ላይ በዋነኝነት የሚነሳውን መኪኖቹን ቻርጅ ለማድረግ የሚፈጀው ጊዜ መርዘም የብዙ ሰው ቅሬታ ነው። በዛሬታችንም ለዚህ መፍትሄ የሚሆን የቴክኖሎጂ መረጃ ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ኤሌክትሪክ መኪኖች በየቀኑ በአይነታቸውም ብዛታቸውን በፍጥነት እየበዙ ነው። ነገር ግን አንድ ዋነኛ ችግር አለ፣ የባትሪውን ለመሙላት የሚፈጀው ጊዜ። ስለዚህም መፍትሄ ዛሬ የምናይ ሲሆን ባትሪውን መተካት ቴክኖሎጂ የሚባል አዲስ ቴክኖሎጂ ተዋውቋል። ባትሪ መተካት ቴክኖሎጂ አስገራሚ ቴክኖሎጂ። ባትሪ መተካት ማለት በፍጥነት ቻርጅ የጨረሰውን ባትሪ በማውጣት በአዲስ ሙሉ ቻርጅ ባትሪ የማስገባት ሲሆን አንዴ ባትሪ በመቀየሪያ ጣቢያ በመሄድ በመቆም አነስተኛ ደቂቃዎች ውስጥ ብቻ መኪናውን ሙሉ ቻርጅ ባደረገ ባትሪ መቀየር ይቻላል። ይህ ሂደት በተለያዩ ሀገራት እንደ ቻይና፣ ህንድ፣ ኮሪያ፣ በአውሮፓ የተለያዩ ሀገሮች ላይ የተተገበረ የሚገኝ ነው። እንዴት እንደሚሰራ እንመልከት። ባትሪውን መተካት መርሆች ማንኛውም ተጠቃሚ በቀላሉ ሊተገብረው የሚችል ነው። በመጀመሪያ መኪናውን ወደ ባትሪ መቀየሪያ ጣቢያ እንገባለን። በመቀጠል ቻርጅ የጨረሰው ባትሪ ይወገዳል። በዲጂታል መቆጣጠሪያ አንዳንድ ጊዜም በሮቦት እጅ ያለ ሰው ልጅ ንክኪ ሊቀየር ይችላል። በሶስተኛ ላይ ደግሞ አዲስ የተሞላው ባትሪ ይገባል። ባትሪው በጥሩ ሁኔታ የተሞላና የባትሪው ጤንነት የተረጋገጠ ነው። በመቀጠል መኪናው በጥቂት ደቂቃዎች ውስጥ እንደ አዲስ ሙሉ ኃይል አግኝቶ ወደ ስራ ይመለሳል። ለዚህም የተለያዩ ሀገራት ልምዶችን መመልከት እንችላለን። የመጀመሪያው ቻይና ነው። በቻይና ውስጥ ኒዮ የተባለው ኩባንያ አንዳንድ ቦታዎች ላይ በቀን ከ700 ባትሪዎችን በላይ የመቀየር አቅም እንዳለው ተገልጿል። በ5 ደቂቃ ውስጥም መኪናው ሙሉ ለሙሉ ወደ ስራ እንዲመለስ ያስችለዋል። ሌላኛው ደግሞ ህንድ ነች። በህንድ ደግሞ ኦላ ኤሌክትሪክ እየሰራች ያለችው ፕላን አለ። በተለይ አነስተኛ ሞተር ሳይክልና ታክሲዎች ላይ ተሽከርካሪዎች በቀን ብዙ ጊዜ አይቆሙም። ስለዚህ በፍጥነት ቻርጅ መተካት ያስፈልጋቸዋል። አሳሳቢ ጥያቄ ደግሞ እኛ ሀገርስ ይህ ነገር ተግባራዊ መሆን ጀምሯል የሚለው ነው። ይህ ሁሉ በውጭ ሀገራት ነው እንጂ እኛ ሀገር ላይ እንዴት እንደምንጠቀም እንመልከት። ኢትዮጵያ ወደ ኤሌክትሪክ መኪኖች በፍጥነት እያደገች ነው። ባትሪ መተካት መጀመር ከታክሲ እና የተለያዩ ትራንስፖርት ኩባንያዎች ጀምሮ ሊተገበር ይገባል። የወደፊቱን ትራንስፖርት በምናይበት ጊዜ ባትሪ መተካት ስርዓት በግል ወይም በመንግስት የሚዘረጋ ከሆነ የኤሌክትሪክ መኪና መደበኛ አጠቃቀም ወደ አዲስ ምዕራፍ ያሸጋግረዋል። ይህም ለኢኮኖሚ፣ ለምርትና ለአካባቢ ጥበቃ ትልቅ ድርሻ አለው። ለዛሬ ሌላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።